እግዚአብሔር አዳምን በፈጠረ ጊዜ የሥራ ማመልከቻ አልሰጠውም ወይም ሥራ እንዲፈልግ አላዘዘውም። ይልቁንም በኤደን ገነት ውስጥ አስቀመጠውና ተልእኮ ሰጠው። ሥራ ከኃጢአት በፊት ነበር። ሥራ ድካም፣ ትግል ወይም እንዲሁ ለመኖር ብቻ አልነበረም። አዳም ግዛት፣ ሥልጣንና ኃላፊነት ተሰጥቶታል። ሚናው ተቀጥሮ መስራት ሳይሆን መጋቢ፣ ማልማትና ማስፋፋት ነበር። ነገር ግን ዛሬ ዓለምን ተመልከቱ። ከልጅነት ጀምሮ ትምህርት ቤት ሄዳችሁ ጥሩ ውጤት እንድታመጡ፣ የተረጋጋ ሥራ እንድታገኙና ከዛም ጡረታ እንድትወጡ ይነግራችኋል። ነገር ግን ይህ የእግዚአብሔር ዕቅድ አይደለም። ሰው ደሞዝ እንዲከታተል በፍጹም አልተጠራም፣ ዓላማውን እንዲከታተል እንጂ። ከሰራተኛነት ይልቅ ገዢ፣ ከሰራተኛነት ይልቅ ሥራ ፈጣሪ እንድትሆኑ ፈጥሯችኋል። ጥሪያችሁ ከሥራ የበለጠ እንደሆነ ስትገነዘቡ በእውነተኛ ማንነታችሁ ውስጥ መመላለስ ትጀምራላችሁ። ጠላት ብዙዎች ደህንነት ከደሞዝ እንደሚመጣና አቅርቦት ከአሰሪ እጅ እንደሆነ እንዲያምኑ አሳስቷችኋል። ነገር ግን የመጀመሪያው የተፈጠረው ሰው ደሞዝ አልተሰጠውም፣ ይልቁኑ ተልእኮ ተሰጠው እንጂ። ዛሬም ያው መርህ ነው የሚሰራው። እግዚአብሔር ወደዚህ ዓለም የላካችሁ ተቀጥራችሁ ለመስራት አይደለም። የተላካችሁት ተልኳችሁን እንድትፈጽሙ ነው። ሥራ ለመፈለግ ሳይሆን እግዚአብሔር የሰጣችሁን ተልኮ ለመፈለግ ነው የተጠራችሁት። ዓለም ስኬት ከሥራ ጋር የተያያዘ እንደሆነ ሰዎች እንዲያስቡ አሰልጥኗል። ከልጅነት ጀምሮ ትምህርት እንድናገኝ፣ ጥሩ ሥራ እንድናገኝ፣ ደሞዝ እንድናገኝና እስከ ጡረታ ድረስ እንድንሰራ ያስተምረናል። ነገር ግን ይህ የእግዚአብሔር የመንግሥቱ መንገድ አይደለም። እግዚአብሔር ሥራ ፈልጉ ብሎ አያውቅም። ነገር ግን አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን ፈልጉ፣ እነዚህ ነገሮች ሁሉ ይጨመርላችኋል አለ እንጂ። ዓለም ከሚያስተምረውና እግዚአብሔር እንድንሰራ በሚጠራን መካከል ትልቅ ልዩነት አለ። ዓለም ለመኖር ሥራ ፈልጉ ይላል። እግዚአብሔር ለማደግ ዓላማችሁን ፈልጉ ይላል። ዓለም ፍላጎቶቻችሁን ለማሟላት ሥራ ያስፈልጋችኋል ይላል። እግዚአብሔር እኔ ሰጪያችሁ አቅራቢያችሁ ያህዌ ነኝ ይላል። የዓለም ሥርዓት የተገነባው በጉልበት በደሞዝና በጥረት ላይ ነው። የእግዚአብሔር መንግሥት ግን በእምነት በጥሪና ከተፈጥሮ በላይ በሆነ አቅርቦት ላይ የተመሠረተ ነው። የኢየሱስን ሕይወት ተመልከቱ። ለማንም ሥራ እንዲያመለክቱ አልተናገረም። ይልቁንም ሰዎች እንዲከተሉት ጠራቸው። ጴጥሮስን፣ ያዕቆብንና ዮሐንስን ባገኛቸው ጊዜ ለመኖር ሲሉ በንግድ ሥራ ላይ በመሰማራት ዓሣ የሚያጠምዱ ነበሩ። ነገር ግን ኢየሱስ የተሻለ የዓሣ ማጥመድ ሥራ አላቀረበላቸውም። ይልቁንም ለመለኮታዊ ተልእኮ ጠራቸው። እኔን ተከተሉኝ፣ ሰዎችንም አጥማጆች እንድትሆኑ አድርጋችኋለሁ አላቸው። ትኩረታቸውን ከሥራ ወደ ተልእኮ፣ ከቅጥር ወደ ማሰማራት ለወጠው። ብዙ ሰዎች ዛሬ ላይ ውጥረት፣ ጭንቀትና ብስጭት የሚሰማቸው ዓላማን ከመከተል ይልቅ ሥራዎችን ለመፈለግ ስለሚኳትኑ ነው። ማንነታቸውን በክርስቶስ ከማግኘት ይልቅ ደህንነትን፣ ዋስትናን በሥራዎች ውስጥ ይፈልጋሉ። ነገር ግን ሥራ ዕጣ ፋንታችሁ አይደለም። እግዚአብሔር በሕይወት የመኖር ሥርዓት ውስጥ ተጠምዳችሁ እንድትኖሩ አልፈጠራችሁም። ይልቁኑ በመለኮታዊ ተልኳችሁ ውስጥ እንድትመላለሱ ፈጥሯችኋል። በሥራ ፍለጋና በዓላማ ፍለጋ መካከል ያለው ልዩነት በመጣርና በእድገት መካከል ያለው ልዩነት ነው። ሥራ ስትፈልጉ በሰው ላይ ጥገኛ ትሆናላችሁ። መንግሥቱን ስትፈልጉ በእግዚአብሔር ላይ ትመካላችሁ። ሥራ ስትፈልጉ ስለ ኢኮኖሚ ሁኔታዎች ትጨነቃላችሁ። መንግሥቱን ስትፈልጉ ከተፈጥሮ በላይ በሆነ አቅርቦት ትመላለሳላችሁ። ሥራ ስትፈልጉ ከሌሎች ጋር ትወዳደራላችሁ። መንግሥቱን ስትፈልጉ እግዚአብሔር ለስጦታችሁ ቦታ ያዘጋጃል። ሥራ ለመፈለግ አልተወለዳችሁም፣ ጥሪን ለመፈጸም ተወልዳችኋል። ዓለም ሥራ ፈልግ ይላል። እግዚአብሔር ግን አስቀድማችሁ መንግሥቴን ፈልጉ፣ እነዚህ ሁሉ ይጨመሩላችኋል ይላል። ጥያቄው የማንን ድምፅ ትሰማላችሁ ነው። ሥራ ጊዜያዊ ነው፣ ጥሪያችሁ ግን ዘላለማዊ ነው። ብዙ ሰዎች በቅስፈት ሊወሰዱ በሚችሉ ቦታዎች ላይ በመሮጥ ሕይወታቸውን ያሳልፋሉ። ከሥራ መባረር ይከሰታል፣ ንግዶች ይዘጋሉ፣ ኢኮኖሚዎች ይወድቃሉ። ነገር ግን በሕይወታችሁ ላይ ያለው የእግዚአብሔር ጥሪ
ማንም ሰው ሊወስድባችሁ የማይችለው ነገር ነው። በገበያ አክሲዮን፣ በኩባንያ ስኬት ወይም በእናንተ መመዘኛዎች ላይ እንኳን የሚደገፍ አይደለም። እግዚአብሔር ሙሴን በጠራው ጊዜ የአመራርነት ቦታ ለማግኘት አላመለከተም ነበር። ስራ እንኳን እየፈለገ አልነበረም። ከራሱ ካለፈው ታሪክ እንኳን እየሸሸ ነበር። ነገር ግን እግዚአብሔር ስለ ሕይወት ታሪኩ ግድ አልነበረውም፣ ስለ ዓላማው እንጂ። ዳዊት ንጉሥ ሆኖ የተቀባ ጊዜ ቤተ መንግሥት ውስጥ አልነበረም። በግ እየጠበቀ በሜዳ ላይ ነበር። ሥራ እየፈለገ አልነበረም። ማንም ሳይገነዘበው በፊት በጥሪ ውስጥ እየተመላለሰ ነበር። ዛሬ ያለው ችግር ብዙ ሰዎች ደህንነታቸውን በእግዚአብሔር ላይ በማድረግ ፋንታ በደሞዝ ላይ ማድረጋቸው ነው። ማንነታቸውን በክርስቶስ ከመግለጽ ይልቅ በሚያደርጉት ነገር ይገልጻሉ። ነገር ግን ሥራ መጥቶ ሊል ይችላል፣ ጥሪያችሁ ግን ይኖራል። የሥራ ሕይወት 30 ወይም 40 ዓመታት ሊቆይ ይችላል። በእግዚአብሔር ዘንድ የታሰበው ዓላማ ግን ለዘላለም ተዘጋጅቷል። ኢየሱስ ራሱ በቀደመው ሥራ በሮማውያን መንግሥት ወይም በሃይማኖታዊ ተቋማት ተቀጥሮ አልሰራም። ነገር ግን በታሪክ ውስጥ ትልቁን ተልዕኮ ፈጽሟል። ጳውሎስ በአንድ ወቅት እንደ ፈሪሳዊነት ደረጃና ሥራ የነበረው ሰው የእግዚአብሔርን ጥሪ ለመከተል ሁሉንም ትቷል። በጌታዬ በኢየሱስ ክርስቶስ ዕውቀት ላለው ልዩ ዋጋ ስል ሁሉን እንደ ኪሳራ እቆጥራለሁና ሲል ፊልጵስዩስ 3:8። ታዲያ ሰዎች ዓላማን ከመከተል ይልቅ ሥራዎችን ሲያሳድዱ ምን ይከሰታል? ያልተሟላ እረፍት የሌላቸውና ያለማቋረጥ ቀጣዩን ዕድል ለማግኘት የሚለፉ ይሆናሉ። ምርጥ ዓመቶቻቸውን ተጽዕኖ ከማሳደር ይልቅ ገንዘብ ለማግኘት ሲሰሩ ያልፋሉ። ነገር ግን ወደ ጥሪያችሁ ስትገቡ ሥራ ከእንግዲህ ወዲህ ስለ መኖር ሳይሆን ስለ ትርጉም ይሆናል። በየማለዳው ለመኖር ብቻ አትነቁም፣ ለውጥ ለማምጣት እንጂ። እግዚአብሔር ልጆቹ በጊዜያዊ ነገር ውስጥ ተጠምዶ እንዲኖሩ በፍጹም አላሰበም። ከደሞዝ የሚበልጥ ከፍ ያለ ነገር አዘጋጅቶላቸዋል። ለዚህም ነገር ፈጥሯቸዋል። ሥራዎች ይመጣሉ፣ ይሄዳሉ። ነገር ግን እግዚአብሔር በእናንተ ውስጥ ያስቀመጠው ዘላለማዊ ነው። ጥያቄው ይህ ነው። ሕይወታችሁን በጊዜያዊ ነገር ላይ ታውላላችሁ ወይስ ለዘላለም በሚቆይ ዓላማ ውስጥ ትገባላችሁ? ሥራዎቻችሁ የእናንተ ምንጮች አይደሉም። እግዚአብሔር ያቀርባል፣ ይሰጣል። ዛሬ በዓለም ላይ ካሉት ትልልቅ ማታለያዎች አንዱ ደሞዝ እንደሚደግፋችሁ ማመን ነው። ሰዎች ደሞዝን እያሳደዱ ስለ ሥራ ደህንነት እየተጨነቁና ሥራ አጥነትን እየፈሩ ሕይወታቸውን ይኖራሉ። ነገር ግን ላስታውሳችሁ፣ አሰሪው ቀጣሪያችሁ አቅራቢያችሁ አይደለም፣ መንግሥትም አቅራቢያችሁ አይደለም። ኢየሱስ በማቴዎስ 6:26 ላይ የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም ውስጥ አይሰበስቡም፣ የሰማዩ አባታቸው ግን ይመግባቸዋል፣ እናንተ ከእነርሱ እጅግ አትበልጡምን አለ። እግዚአብሔር የሥራ ሰዓት ጠብቀው የማይገቡትን ወይም ስለ ፋይናንስ፣ ስለ ኢኮኖሚ የማይጨነቁትን ወፎች እንዲህ የሚንከባከብ ከሆነ ልጆቹ የሆናችሁትን እናንተን ምን ያህል የበለጠ ይንከባከባችኋል? ችግሩ ብዙ ሰዎች አቅራቢያቸው ወይም ሰጪያቸው ከሆነው ከእግዚአብሔር ይልቅ በደሞዛቸው ላይ የበለጠ እምነት ማድረጋቸው ነው። ከእግዚአብሔር ይልቅ አሰሪያቸውን የበለጠ ያምናሉ። የደሞዝ ክፍያው የተሻለ ከሆነ ደህንነት ይሰማቸዋል። ሥራው አደጋ ላይ ከሆነ ይደነግጣሉ። ነገር ግን እግዚአብሔር ስለ አቅርቦት በፍርሃት እንድንኖር አልጠራንም። በእምነት እንድንኖር ነው የተጠራ ነው። ዓለም ሥራ ከሌላችሁ በሕይወት መቆየት አትችሉም ይላል። እግዚአብሔር ግን አምላኬ እንደ ክብሩ ባለጠግነት በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሰጣችኋል ይላል ፊልጵስዩስ 4:19። ጥያቄው ይህ ነው። በማን ላይ ትታመናላችሁ? በደሞዛችሁ ወይስ በአቅራቢያችሁ? ሥራ በረከት ነው፣ ቅጥር ግን ሥርዓት ነው። ከመጀመሪያው ጀምሮ እግዚአብሔር ሰው እንዲሠራ ፈጥሯል። ሥራ በፍጹም እርግማን አልነበረም። የእግዚአብሔር የመጀመሪያ ዕቅድ አካል ነበር። ነገር ግን ከውድቀት በኋላ ሥራ ድካም ሆነ። ሰዎች ለመኖር ብቻ ሲሉ፣ ሂሳቦችን ለመክፈል፣ የተለያዩ የኑሮ ኃላፊነቶችን ለመወጣት ሲሉ ለቀጣዩ ደሞዝ ለመድረስ መስራት ጀመሩ። ይህ ግን የእግዚአብሔር የመጀመሪያ ዓላማ አልነበረም። ዓለም ገንዘብ ለማግኘት እንድትሰሩ ያስተምራቸዋል። ኢየሱስ ግን ስለዚህ
ምን እንበላለን ወይም ምን እንጠጣለን ወይም ምን እንለብሳለን ብላችሁ አትጨነቁ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን ፈልጉ፣ እነዚህ ነገሮች ሁሉ ይጨመሩላችኋል ይላል ማቴዎስ 6:31። ታዲያ በሥርዓት ውስጥ ለመኖር ብቻ እየሰራችሁ ነው ወይስ እግዚአብሔር በሕይወታችሁ ውስጥ ባስቀመጠው ጥሪ እየሰራችሁ ነው? አንደኛው ወደ ብስጭት ይመራል፣ ሌላው ደግሞ ወደ መሟላት ይመራል። የትኛውን ትመርጣላችሁ? ትእዛዝ ለመቀበል ብቻ አልተጠራችሁም። ለማደስ፣ ለማስፋፋት፣ ለመግዛትና በረከት ለመሆን ተፈጥራችኋል። በማቴዎስ 25:14-30 ያለውን ስለ መክሊት ምሳሌ ተመልከቱ። ጌታ ለ3 አገልጋዮች የተለያዩ የገንዘብ መጠኖች ሰጣቸው። ሁለቱ የነበራቸውን አበዙ፣ አንዱ ግን በፍርሃት ተነሳስቶ የተሰጠውን መክሊት መሬት ውስጥ ቀበረው። ጌታ ይህንንም ሰው ክፉና ሰነፍ ብሎ ጠራው። ለምን ሲባል እግዚአብሔር ማብዛትን እንጂ መቆምን አይፈልግምና ነው። አሁን ብዙ ሰዎች እግዚአብሔር የሰጣቸውን ስጦታዎች፣ ሐሳቦችና ችሎታዎች ይዘው ተቀምጠዋል። ለመውጣትም ይፈራሉ። ጥሪያቸውን ከመከተል ይልቅ ለመኖር ብቻ በሚጠሉት ሥራዎች ውስጥ ይቆያሉ። ነገር ግን ራሳችሁን እንደ አምራች ማየት ስትጀምሩ ሁሉም ነገር ይለወጣል። ስለዚህ ራሳችሁን ጠይቁ። እየተጠቀማችሁ እየበላችሁ ብቻ ነው ወይስ እያፈራችሁ ነው? ተሰጥኦውን መክሊቱን እንደቀበረው አገልጋይ በፍርሃት ትኖራላችሁ ወይስ እግዚአብሔር በእናንተ ውስጥ ያስቀመጠውን እያበዛችሁ መቀጠል ትፈልጋላችሁ? እግዚአብሔር ለመኖር ብቻ አልጠራችሁም። ለመፍጠር፣ ለማስፋፋት፣ ለበረከት፣ ለመግዛት ተጠርታችኋል። ከመጠቀም ወደ ማፍራት ለመሸጋገር ጊዜው አሁን ነው። ምክንያቱም በእግዚአብሔር መንግሥት ውስጥ ፍሬያማነት አማራጭ ሳይሆን ትእዛዝ ነው። ዓለም ለመኖር ሥራ እንደሚያስፈልጋችሁ ያስተምራል። ነገር ግን እግዚአብሔር ሊያኖራችሁ የሚችል ነገር በእናንተ ውስጥ አስቀድሞ አስቀምጧል። ምሳሌ 18:16 እንዲህ ይላል፣ የሰው ስጦታ መንገዱን ታሰፋለታለች፣ በታላላቆችም ፊት ታገባዋለች። የሰው ሥራ መንገድ ያሰፋለታል ሳይሆን የሚለው ስጦታው እንደሚያሰፋለት ልብ በሉ። ስጦታችሁ እግዚአብሔር በእናንተ ውስጥ ያስቀመጠው ልዩ ችሎታ፣ ተሰጥኦ ወይም ጥሪ ነው። ከትምህርት ቤት የምትማሩት ወይም ከሥራ የምታገኙት ነገር አይደለም። ከተወለዳችሁበት ጊዜ ጀምሮ በእናንተ ውስጥ ያለውና ለመገኘት የሚጠብቅ ነገር ነው። በመጽሐፍ ቅዱስ ውስጥ ያሉትን ታላላቅ ሰዎች ተመልከቱ። አንዳቸውም በሥራ ላይ አልተመኩም። ይልቁኑ ሁሉም ዓላማቸውን ለመፈጸም እግዚአብሔር የሰጣቸውን ስጦታዎች ተጠቅመዋል። ዮሴፍ የሕልም ፍቺ ስጦታ ነበረው። ያ ስጦታው ከእስር ቤት ወደ ቤተ መንግሥት ወስዶት በግብፅ ሁሉ ሁለተኛ ገዢ ያደረገው። ዳዊት የአመራር እና የሙዚቃ ስጦታ ነበረው። ስጦታው ከእረኞች መስክ ወደ ንጉሥ ቤተ መንግሥት አስገባው። ዳንኤል የጥበብና የራእይ ስጦታ ነበረው። ስጦታው በነገሥታት ቤተ መንግሥት ውስጥ አስቀምጦት መላውን ግዛቶች እንዲያስተዳድር አደረገው። የዛሬው ችግር ብዙ ሰዎች ስጦታቸውን ችላ ብለው በምትኩ ሥራቸውን ማሳደዳቸው ነው። እግዚአብሔር በእኛ ውስጥ ያስቀመጠውን ከማግኘት ይልቅ ለሌላ ሥራ፣ ለቅጥር እንስማማለን። ነገር ግን በሥራ ላይ የምትመኩ ከሆነ በኢኮኖሚው ምሕረት ስር ናችሁ። በስጦታችሁ ላይ የምትመኩ ከሆነ ግን ሀብቱ ፈጽሞ በማያልቅ በእግዚአብሔር ምሕረት ስር ይሆንላችኋል። ኢየሱስ ራሱ እንኳን በስጦታው ነው የሠራው። ደሞዝ አላስፈልገውም። ስጦታው መንገድ አስፋፋለት። የታመሙትን ፈውሷል። አጋንንትን አስወጥቷል። በሥልጣን አስተምሯል። በሄደበት ሁሉ ሕይወትን ለውጧል። በሚያስፈልገው ነገሮች ሁሉ አቅርቦት ተሟልቶለታል። ምግብ በሌለበት ጊዜ ጥቂቱን አብዝቷል። ጴጥሮስ ገንዘብ ሲያስፈልገው በዓሣ አፍ ውስጥ ተገኘ። ኢየሱስ ስለ አቅርቦት ፈጽሞ አላሳሰበውም፣ ምክንያቱም ስጦታው ሁልጊዜ መንገዶችን እንደሚያሰፋለት ያውቅ ነበር። ብዙ ሰዎች በሕይወታቸው ውስጥ ተስፋ የቆረጡት ከስጦታቸው ውጪ በመስራታቸው ነው። በጥሪያቸው ከመሄድ ይልቅ በሚያደክማቸው ሥራዎች ውስጥ ተይዘዋል። ነገር ግን በእግዚአብሔር በተሰጣችሁ ስጦታ መስራት ስትጀምሩ አቅርቦት ዓላማችሁን ይከተላል። ገንዘብን ማሳደድ አይኖርባችሁም፣ ገንዘብ ያሳድዳችኋል። ጥያቄው ስጦታችሁን ወይም መክሊታችሁን እየተጠቀማችሁ ነው ወይስ እየቀበራችሁት ነው? ዓለም ሥራ እንድትፈልጉ ይነግራችኋል። ነገር ግን እግዚአብሔር በእጃችሁ ያለው ምንድን ነው ይላል። በእናንተ ውስጥ ለአቅርቦታችሁ የሚሆን ቁልፍ አለ። ሥራ መፈለጋችሁን አቁማችሁ
እግዚአብሔር በእናንተ ውስጥ ያስቀመጠውን ስጦታ መክፈት የምትጀምሩበት ጊዜ አሁን ነው። ይህን ስታደርጉ ስጦታችሁ ወይም መክሊታችሁ ማንም ሊዘጋው የማይችለውን በሮች ይከፍታል። ዓለም ሥራ እንድትፈልጉ ይነግራችኋል፣ ነገር ግን እግዚአብሔር ችግሮችን እንድትፈቱ ፈጥሯችኋል። በመጽሐፍ ቅዱስ ውስጥ ያሉት ታላላቅ መሪዎች የተነሱት ለችግር መፍትሄ በመስጠታቸው ነው። ዮሴፍ በፈርዖን ቤተ መንግሥት ውስጥ ለሥራ አልጠየቀም፣ ችግር ነው የፈታው። ግብፅ በረሃብ ተጠምዳ ነበር። ዮሴፍም የፈርዖንን ሕልም ተርጉሞ አገሪቱን ለማዳን ስልትን ሰጠ። ያ አንድ መፍትሄ ከእስር ቤት እስከ አገሪቱ ከፍተኛ ቦታ ድረስ ወሰደው። ዘፍጥረት 41:39-40 ዳንኤል በባቢሎን ምርኮኛ ነበር፣ ነገር ግን የንጉሡ ከፍተኛ አማካሪ ሆነ። ለምን? ችግሮችን ፈቶ ነበርና። ማንም የናቡከደነጾርን ሕልም መተርጎም ሳይችል ሲቀር ዳንኤል እግዚአብሔርን ጠየቀ፣ መለኮታዊ መገለጥ ተቀበለ፣ ለንጉሡም መልስ ሰጠ። ያ መፍትሄ በመላው አውራጃ ላይ ገዢ አደረገው። ዳንኤል 2:48 ዳዊት የተረሳና ችላ የተባለ እረኛ ልጅ ነበር። ነገር ግን ጎልያድ እስራኤልን ሲያስፈራራ ዳዊት ተነስቶ ችግሩን ፈታው። በሰራዊት ውስጥ ሥራ አልነበረውም፣ ነገር ግን እምነት፣ ችሎታና ድፍረት ነበረው። በጎልያድ ላይ ያደረገው አንድ ድል ለዘላለም ሕይወቱን ቀይሮ ወደ ቤተ መንግሥት አመጣው። አንደኛ ሳሙኤል 17:50-51 የዓለም ሥርዓት ሰዎች ሥራ እንዲፈልጉ ያስተምራል። የእግዚአብሔር መንግሥት ግን ሰዎች መፍትሄ እንዲሆን ያስተምራል። ሥራ የት ላገኝ እችላለሁ ብሎ ከመጠየቅ ይልቅ ምን ችግር ልፈታ እችላለሁ ብሎ መጠየቅ መጀመር ይኖርባችኋል። ኢየሱስ ራሱ ትልቁ ችግር ፈቺ ነበር። የሰው ልጅ በኃጢአት ጠፍቶ ነበር፣ እርሱም መፍትሄ ሊሆን መጣ። ሃይማኖታዊ ቦታ ለመጠየቅ አልመጣም፣ መዳንን ለማምጣት ነው የመጣው። በሄደበት ሁሉ ፍላጎቶችን አሟልቷል። የታመሙትን ፈውሷል፣ የተራቡትን መግቧል፣ የተሰበሩትንም ጠግኗል። በዓላማ ስለተመላለሰ አቅርቦት ሁል ጊዜ ይከተለው ነበር። በሕይወት ውስጥ ከፍ ማለት ከፈለጋችሁ ሥራዎችን አታሳዱ፣ ነገር ግን ባለመፍትሄ ለመሆን ራሳችሁን በእግዚአብሔር ዓላማ ውስጥ ዝግጁ አድርጉ። ዓለም ችግሮችን የሚፈቱትን ይሸልማል። ደሞዝ ለማግኘት ከምትጸልዩ ይልቅ ጥበብ ለማግኘት ጸልዩ። ሥራ ከመፈለግ ይልቅ እሴት ለመጨመር ዕድሎችን ፈልጉ። ለመፍትሄ ለተለያዩ ፍላጎቶች መልስ ስትሆኑ ሰዎች ይፈልጓችኋል። ቦታን ለመሙላት ብቻ ሳይሆን ዓላማን ለመፈጸም ነው የተፈጠራችሁት። ዓለም በችግሮች የተሞላች ናት፣ ነገር ግን እናንተ መለኮታዊ መፍትሄዎችን ይዛችኋል። አንድ ሰው እስኪቀጥራችሁ መጠበቅ አቁሙ። እግዚአብሔር በእናንተ ውስጥ ባስቀመጠው ጥሪ መመላለስ ጀምሩ። ይህን ስታደርጉ ማንኛውም አይነት የሥራ ማመልከቻ ሊከፍትላችሁ የማይችለውን በሮች ትከፍታላችሁ። ሥራ ጊዜያዊ ነው፣ በቅስፈት ሊወሰድ ይችላል። ኩባንያዎች ይዘጋሉ፣ ኢኮኖሚዎች ይወድቃሉ፣ ቦታዎችም ይወገዳሉ። በሥራቸው ላይ እምነት የሚጥሉ ሰዎች ብዙውን ጊዜ በፍርሃት ይኖራሉ። ከሥራ የመባረር ፍርሃት፣ የሥራ አጥነት ፍርሃት፣ ኑሮን ለማሟላት ያለመቻል ፍርሃት ያጠቃቸዋል። ነገር ግን ጥሪያችሁ ማንም ሊወስድባችሁ የማይችለው ነገር ነው። ዓለም ሥራ እንድትፈልጉ ይናገራል። እግዚአብሔር ግን ዓላማችሁን ወይም ጥሪያችሁን እንድትፈልጉ ይነግራችኋል። ዓለም በደሞዝ ላይ እንድትደገፉ ያስተምራችኋል። እግዚአብሔር ግን በአቅርቦቱ በሰጪነቱ ላይ እንድትደገፉ ይጠራችኋል። ዓለም ለራሳችሁ ብቻ እንድትሮጡ ይገፋፋችኋል። እግዚአብሔር ግን ለስልጣን፣ ለተጽዕኖና ለትውልድ ቀጣይነት እንዲሁም ለባለ መፍትሄነት ፈጥሯችኋል። ከመጀመሪያው ጀምሮ ሂዱና ሥራ ፈልጉ አላለም። ፍሬያማ ሁኑ፣ ብዙ ተባዙ፣ ግዙ አለ። እግዚአብሔርን በእውነት የተከተሉ እያንዳንዳቸው በመጽሐፍ ቅዱስ ውስጥ ያሉ ሰዎች አብርሃም፣ ዮሴፍ፣ ዳዊት፣ ዳንኤል፣ ጳውሎስ ከፍ ያለ ደረጃ ላይ የደረሱት ሥራን በመፈለግ ሳይሆን በመለኮታዊ ዓላማ ውስጥ ስለተመላለሱ ነው። ኢየሱስ ራሱ ሥራ ፈልጎ አያውቅም፣ ለአቅርቦት ፈርቶ አያውቅም። ነገር ግን ምንም አላጣም። ለምን? የአባቱን ፈቃድ ስለፈጸመ አቅርቦትን በሄደበት ሁሉ ተከተለው። ያ ተመሳሳይ ተስፋ ለእናንተም ይሰራል። ስለዚህ ዛሬ ራሳችሁን ጠይቁ። ሥራን እያሳደዳችሁ ነው ወይስ ጥሪያችሁን እያሳደዳችሁ? በደሞዛችሁ ታምናላችሁ ወይስ ሁሉን ሰጪ በሆነው ሁሉን ሰጪ በሆነው ሁሉም አቅርቦት በእጁ በያዘው በእግዚአብሔር ታምናላችሁ? እግዚአብሔር በፈጠረላችሁ ነገር ውስጥ ስትገቡ ገንዘብን ዳግም ማሳደድ አይኖርባችሁም። በረከት ይከተላችኋል፣ በሮች ይከፈታሉ፣
እድሎችንም ታገኛላችሁ። እግዚአብሔር ሥራ ፈልጉ አላለም። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ እነዚህም ሁሉ ይጨመሩላችኋል አለ እንጂ። ማቴዎስ 6:33 በእግዚአብሔር ወደ ተዘጋጀላችሁ ጥሪና ዓላማ መስመር ውስጥ ለመግባት ጊዜው አሁን ነው።